ቸቸቸቸቸ እንዴት ነው ጣያ የምጣፍጥ ላቀች ጎሽ እናቲቱ ሀጀ ከገባሽ የግልገሎች አይቸግርም ምን ነው ምላሽ ነፈክሽ ላቀች ፍየሎቹ ሲያዋክሙኝ እያየህ ምን አልከኝ በጋሻው ጣያዋ በጉልበት የገብታ እንደምዋጠጭ አረሰረሰችኝ እያልኩሽ ነው አንተም እኮ ደህና አርገህ ኮመኮምካት መሽቀዳየም እኮ ነው ማንን መጣው የሚሉ በሆድሽ ያሉ ጨቅሎችን እናንተ ግልገሎች እንዴው ዛሬ ቀን እንዴው ገብታችሁ አይዘጋባችሁም ታይቷቸው እኮ ነው ላቀች ምኑ እንደነሱ ግቢውን የኛ መንቦቃቅሎች ሲወርቁበት ነው በጋሻው በሆድ ያለው ጥንስ እኮ ሌጣ ነው ቢሆንስ አንተ ታዲያ ጨቅላዎቹ ሲወርቁበት ምትል ፈጣሪ በቃ ብሎ ለመጸነስ በቃሽም አይደል ለሱ ምን ይሳነዋል አዎ ለሱ ምንም ስለማይሳነው በአንዱ የጀመረውን ማከታተል አይሳነውም ልልሽ ነው እንዴው ዛሬ ቀን እንዴው እነዚህን ግልገሎች አታስገባልኝም ነው ወይስ ግቢ ጥያቸው ሊሄድ ወይ ልትሄጂ ነው ደርሼ መመጣበታለኝ ወደ እርሻ ማትሄድ ኧረ እኔም እሄድበታለኝ ተሆነ ደግ ለውሻው ቄጣና ውሃ ልስጠውና ልሂድ እንግዲህ የለም ለሱ ምን ያለው አልኩሽ ምን ነው በግርምት የምታየኝ ላቀች አረን ያ ግትር ባለቤት የምነክቶት ነው እንደ ቅቤ የቀለጠ ብትይም እንደሱም እንዳጨርሽው አዎ ተይ ኋላ ያባወራው ግቢዝ እንዳትደነቂ እሺ ላቁየ እሺ በጋሽዬ አትይኝም እንዴት አውይት እኔ የምልሽ የት ነው የምትርሳትኝ የምትሄድበት ጉዳይ ይጠፋል እመዋይ ዘንድ የማርገዝሽን ብስራት እጄ ነግራታለሁ አይሆንም ለምን በቃ እንዲው ባትነግራችሁ ይሻላል መጸነትሽ እውነትም አይደል እንዴት ይሄንን እንዴት ዋሻለሁ ተሆነ ለምን ነው ታዲያ ለማያትንገራት እምትይ እንዲው ትንሽ ቆይና ያልኩት ተይ ተዛሬ እንደኔ ሆድሽን በጉጉት እያየች አልጠበቀችሽ እሱማ ምን ይጠየቃል ዋላስ ፈጥነ ንገራት ማለት ሲገባሽ ይሄንን የምትነግሪኝ ሆነሽ ነው ላቀች እንዲው ጽንሱ ይጥና ጠንከር ይበል ብዬ ነው እንዲያ ነው አዎ ምክንያት ይሄው ነው ያለፈው አይነት ሊገጥምሽ በፍጹም እሱ እንዳይመጣ ለፈጣሪ እንጸልይ ለናደራችሁ እግዚአብሔር ይመስገን ቆመናል ጨራርሰሽ አትወጪ እሺ መጣሁ ትዝታ ነች አይደል አዎ ጉዳያችሁ ተሷ ጋር መሆኑ ነው ያሻግር የሚስት ልንጠይቃት ተቀጣጥረን ነው እሱን እንኳን ተይው ምን ነው ፊት ተለዋወጠ በጋሻው እዚያ መሆኑ ነው እዚያ ምን መጸነትሽ የተረጋገጠው እዚያ መሆኑ ነው በጋሻው ተረጋጋና ወግጅ ሳትዋሺ እንድትነግሪኝ አዎ ግን የሚያናድድህ ነገር የለም እውነት አንዴም ሁለቴ ለስም የተዘጋጀሁት ልጅ የተነጠቅኩት የት ነበር ፈጣሪ ስላልፈቀደ እንጂ ለባልንጀራሽ አትቆርቆሪ እዚያ ጤና ጣቢያ በወሰድሽው ከመናይል አንቺ ልጅ ምን እያደረግሽ ነው ወጣሽ እንዴ መውጣት በጋሻው ምን ልታደርግ ነው እንዳትከተል እባክህ ከሰው የሚያጣላ ምንም ነገር የለም አግመኛ ልጅ አልታገስም የሚነጥቅ ማንም የለ እንዲው በመብርሃን ተረጋጋ እባክህ የትዝታ እግር ተዚደች ታላጠረ የሚቀር አልመሰለኝም እንዲው እባክህ በጋሻው ተሷ ጋር ጠብ አትፍጠር እባክህ አትስጊ እኮ ወዴት ነው የምትሄድ ለክፉ ቀን ብዬ ያሳደግኩት ውሻ ጠቡን አንድ ብሎ የጀመረ ምን ትዝታ ላይ ውሻ አይደረግም በጋሻው እንዳትፈታው እባክህ በጋሻው ተመለስ አንተ አይ ወይ ድል ማስሬ ታዱ ሰላም ነው መልካሙ አለሁልሽ ታድዬ እንዴት አመሸሽ አንቺ ሰላም ነሽ ወይ አለሁልህ እሺ ሱቅ መስረሽ ነበር እኮ ለካ አንቺ ዘግተሽ ቤት ገብተሽ ነው ምን ተሰራ አልተሰራ ለማይለወጥ ኑሮ እስቲ ቁጭ በል ፊትሽ እንዲሆነማ እዚህ ቤት አልቀመጥም ፊቴ ምን ሆነ ከፊል ደመናማ ይሄን ያህል
ፊትሽ እኮ እንደ ሕፃን ልጅ ነው። ምንም ነገር መደበቅ እንደማይችል የታወቀ ነው። እንዴ ምን ነው? ጀበናና ሲነሽም አኩርፈዋላ። እንዴ እኔ እኮ ቶሎና ስትይኝ የታየኝ ምን እንደሆነ ታውቂያለሽ? በቃ ቡናው እየተንተከተከ የዕጣኑ ጭስ እየተንቧለለ ማስሬን አጠገብሽ አስቀምጠሽ። መልካም። እሱስ እኔንም ናፍቆኛል። ምን ሆነሻል ታዲያ? በይ ቶሎ ጥሪያትና ነይ አንቺ። ማንን? ታዱኗ። አዎ ቤቷ ስመጣ ማገኛት ታዱ እንዲህ ሳቂታ ነች። ሳልወድ በግዴ ነው ያሳከኝ። ምንድን ነው የደከመሽ ትመስያለሽ? ከትምህርት ቤት በእግርሽ መጥተሽ ነው? ምንድን ነው? ከቀረው ሳምንቴ። ለምን? ምን እባክህ እንደ ቀል ጀምረሽ ሁለተኛ መደርሰሽ አቋረጥሽ ብትይኝ። ማቋረጥ ሳይሆን የማስሪያ አባት አቁሚ ብለውሽ ነው? አላስቆሙኝም። ያው አንተም ማናገር የፈለኩትም የማስረሻ የልብ ጓደኛ በመሆኑ ነው። የማስረሻ ነው ያልሽው? ነው። ምን ነው ዋሻው? አይ ማስረሻ ብለሽ ስትጠሪው ሰምቼ ስለማላውቅ ነው። ወይ ጉዴ! እንደሱ ነው የጠራሁት። አሁን ሁሉም ነገር ግልጽ ብሎልኛል። ተኳርፋችኋል? ለመኳረፍም እኮ መገናኘት ያስፈልጋል። ምን እያልሽ ነው ታዱ? አንድ ቤት እየኖራችሁ ነው የማትገናኙት? ይሄንን መስማት ያመኛል። አውቃለሁ። እስከ ዛሬ ዝም ያልኩት በቃ ታውቀኝ የለ ታዱ። በደንብ ነው ማውቀሽ። በሁለታችሁ መሃል ምንም አይነት ችግር ቢኖር እንኳን ያው ችለሽ ገመናሽን ሸፍነሽ እንደምትኖሪ እኔም ማስሬም እናውቃለን። አሁን ግን አቃተኝ። እንዴ ታዱ ምን ሆነሻል እንዴ? አረባ ታዱ አታልቅሺ ታዱ። ያኛው ጉልበተኛው ማስሬን ያለዘብሽው እኮ አንቺ ነሽ። እና አሁን ታለቅሹ ችግርሽን በእንባ ልታሸንፊው ነው? ቢወጣልኝ ብዬ ነው የማውቀው። ማስሬ በህልሙም ስለኔ ነበር የሚጨነቀው። እመኚኝ፣ የሚጨነቅልሽና የሚያፈቅርሽ ማስሬ ዛሬም ያው ነው። ሰሞኑን ብታገኘው ኖሮ የማወራው ይገባህ ነበር። እንዲያውም እንደ ሰሞኑ በየቀኑ የተገናኘንበት ጊዜ የለም። እና የምታውቀው ማስሬ ነው። ሱቁን ዞር ብሎ አይቶታል። የድለላው ስራውን እያሯሯጠ ነበር። የተለየ ነገር አላየህበትም? አዎ፣ ከአንደኛ ደረጃ ትምህርት ቤት ጀምሮ ማውቀው ማስሬ ነው። ችግሩ ከኔ ጋር ነው። እኔ ላይ ለምንድን ነው እንደዚህ የሆነብኝ? ንገረኝ። ያልሽ ማስሬ እያለ ነጻነት ዋስ ሆና አባቱን ስላስፈታቻቸው እሱም ደብሮታል። እሳቸውም ፊት ስለነሱት ተበሳጭቶ ነበር። ለማንኛውም እስቲ ዛሬ አናግሪውና ታግኝቸው። ሳይነጋ ይወጣል፣ ማታ ጥንብዝ ብሎ ሰክሮ ይመጣል። ምን አያደርገውም። እኔም እንዳንተ ነበር ማመን ያቃተኝ። ሲደጋገምብኝ ነው የማደርገው የጠፋኝ። ማታ ሰክሮ ይገባና ታዱ በቃ ዝርዝር ውስጥ አትግቢ። እኔም ፈርቻለሁ። ያለ ማስሬ መኖር እኮ አልችልም። ለእኔ ትነግርኛለሽ እንዴ? እሱስ ቢሆን ህይወቱ የተስተካከለው በአንቺ አይደል? እንዲህ እየጠጣ ያለው በእኔ እንዳይሆን እኮ ነው የፈራሁት። የያዛችሁት እኮ ኑሮ ነው። ለሰው ብላችሁ ነው እንዲ አብራችሁ የምትኖሩት እንዴ? እና ፍቅራችሁ አልነበር እንዲ ሀብታችሁ? ፍቅራችንን አይደለም ቤታችንን ረስቶታል። ሱቁን ዞር ብሎ አያየውም። እንዲሆነበትን ምክንያት የማወቅ ግዴታ ነበረብሽ። ከኔ ምንም የማይደብቀው ማስሬ ዝም ሲለኝ በቃ አንተ የምታውቀው መሰለኝ። የምትነግሪኝ ሁሉ ለእኔ አዲስ ነገር ነው የሆነብኝ። ታዲያ ምን አገኘብኝ? ቤቱን የማያምነው ማስሬ እያመሸና እየሰከረ የሚመጣው። ታዱ ዝምታሽ ችግር ሲሆን አየሽው። ምን ልበለው? ጨቀጨቀችኝ ብሎ ይበልጥ እንዳይሸሸኝ ብዬ እኮ ነው። የያዛችሁት ኑሮ እኮ የጋራ ነው። ለትዳራችሁ ጥሩ ያልሆነ ድርጊት ሁለታችሁንም ነው የሚጎዳው። እኔ የሚያሳስበኝ የትዳራችን በተለይ የእሱ ነገር ነው። ካለሱ ሁሉም ነገር እንደሚያስጠላኝ ቤታችን እንኳን ይናገራል። ዛሬውኑ ልታስቆም ይገባሻል። ቆይ እንደውም ደውዬ ልጽፍ። አይሆንም። ለምን ነገርሽ ብሎ ሊከፋው ይችላል። ነገ አናግረዋለሁ። በትዳር ውስጥ ለነገ የሚባል ችግር መኖር የለበትም። እሱማ ልክ ነው። እና ዛሬውኑ ላናግረው። ጠጥቶ ከመጣ ደግሞ ቢበሳጭና እንዲህ አይደለም መጠበቅ ያለብሽ ታድዬ። ቡናው እንደተለመደው አፍልተሽ ቤቱን ሞቅ ደመቅ አድርገሽ
ማኩረፍሽንም ጨርሶ ማወቅ የለበትም። ውስጤ ጥሩ ካልሆነ እኮ ጥርሴ እሺ ብሎ አይስቅም። እንደዛ ከሆነ አሁኑን ሂጂ። ወዴት? ታዱን ጥሪያታ። ከዚያ ችግራችሁን ማንም ሳይሰማ ለመፍታት በግልጽ ማውራት ነው። ይሄ ጠፍቶኝ ይመስልሃል እንዴ? ካልጠፋሽ እኔን ሳትጠሪ መፍትሄ ባገኘሽና ትምህርትሽንም ባልቀረሽ ሱቁንም ዘግተሽ ቤትሽ ባልተቀመጥሽ ነበር። አሁንም አድሜ ላባቱ እቃ የለም ብዬ ከመሳቀቅ እስከ መጨረሻው ቤት እንድቀመጥ ላይ ያደርጉኝ ነው። በሳቸው ተማረሽ ሱቅ ልትዘጊ ከሆነ አይደለም። በዚህ ምሽት ደውዬ የጠራሁህም አባቱ ነገ ምን አይነት ክፋት አስበው እንደሚያድሩ መገመት ስለከበደኝ ነው። ማስሬ አጠገቤ ቢኖር ለምን ይላቸዋል። እኔ ግን ተይ ታዱ፣ ለመውለዴ ጥፋተኛ አድርገው እየጨቀጨቁኝ የምኖረው ለፍቅራችን ለትዳራችንና ማስሬ ከአባቱ ጋር እንዳይጋጭ በማሰብ ነበር። ግን ምን ዋጋ አለው? የለም እኔ ግን አለሁልሽ። እንዴት አመሽ? እንዴ ምነው ቆመ ቀረ? ማስሬ የመሸ እንግዳ አትቀበሉም እንዴ? ደውዬለት ነው የመጣው እና እስቲ አረፍ በል። አንቺ ግን ያምሻል። እኔም ባልሆነ እና ከምሽቱ 3:20 ጉዳይ ቤቴ ውስጥ ከጓደኛዬ ጋር ሆነሽ አባዬ ቢደርስስ? ቢያንስ አትነግሪኝም? አስበሽዋል? እንኳን አይጥና ድመት ሆነን እሱም ለካ ሌላ ችግር ነው። አትፍረድብኝ ማስሬ። ጭንቅላቴ ሊፈነዳ ደርሶ ነው የጠራሁት። ይቅርታ። ደግሞ አንተም አጠገቤ የለ። ቆይ ደግሞ ከመቼ ወዲህ ነው እንደዚህ የለየለ ሰካራም የሆንከው? ያቺን ሰይጣን አምኖ አንድ ልጄ በሚለኝ አባቴ ኧረ ከአንተ በልጣ ተገኝታ አጣላችን ዋስ ሆና በማስፈታት ከኔ በላይ አሳቢው ሆና ፊት እንዲነሳኝ አደረገች። በአባትህ ድርጊት አንገት ከመድፋት በላይ የሚያስከፋ ምን አለ? ለምን አትተዋቸውም? ከእሳቸው ጋር እልህ መጋባቱ ኑሯችሁን ነው የሚበጠብጠው። ስለ ነጻነት ስሟን አትጥራብኝ። እሷን ከዚያ ሆቴል መንቅሬ ካላስወጣዋት የሰላም ኑሮ አይኖረን። ይሄንን ደግሞ ደጋግሜ ነግሬያታለሁ። አስወጣታለሁ። ለዚህ ነዋ ሱቁን ከኛ ነጥቀው ሊያከራዩት እንደወሰኑ የነገሩኝ። ምን? አስፋው አትከራከረኝ። በቃ ማድረግ የምፈልገውን እኔ ያደርጋለሁ። ታታ መቅደስና ታገልን ለማግኘት የደከምነው ለዚህ ነበር። ኋላ ምን ለማድረግ ነበር? ዳስጥዬን ልድራቸው ነበር። ድምፅሽን ቀንሽ እንጂ ታታ፣ ፖሊስ ጣቢያ ውስጥ እኮ ነው ያለ ነው። ቢሆንስ ምን ይመጣል? መቅደስና ታገልን ይዘን ያመጣናቸው። ግን መቅደስን የማሳሰር ፍላጎት የለንም። እኔ አለኝ። እንዴ ታታ ምን ይሆንሽ ነው? ተቃጥያለሁ፣ ነድጃለሁ። በተከበርኩበት በዚህ በኮንኮለት ከተማ ሙሉ መከታ ሆናት አዋርዳኛለች። መቅደስን ማሳሰር አትሽም ታታ። አልችልም። ለእሷ እየተቆረቆርክ ነው። ምንድን ነው የፈለግከው? አሁንም ድምፅሽን ቀንሽ ታታ። መቅደስን ወደ ቤት ይዘን መመለስ አለብን። ሊያጫት የመጣ ሰው አለ፣ እሱን አትርሺ። የለም፣ ትንሽ ቀንማ ታስራ መቀጣት አለባት። እስኪ ንገሪኝ፣ ምን ብለሽ ታሳስሪያታለሽ? ከታገል ጋር የጠፋችው ገንዘብና ወርቅ ዘርፋኝ ነው ብዬ። ታታ ይህን እንኳን እኔ አልቀበልሽም። እናያለና አስፋው። መጀመሪያ ፖሊሶቹን ይዘን ታገልና መቅደስ ወደ ተደበቁበት ስንሄድ የተናገርነው ነገር አለ። ያን ቃልሽን መለወጥ የለብሽም። መጀመሪያ ነው የተሳሳትኩት።
ዘረፋኝ ከጎረምሳ ጋር ጠፍታ ነው ብዬ ተናግሬ ቢሆን ኖሮ አሁን ታገል ቃሉን ሰጥቶ ሲጨርስ ተረኛ አንቺ ነሽ። ቃልሽን መለወጥ የለብሽም። ታገል መቅደስን ጠልፏል ብለናል አይደለ? ይህንን ነው መናገር ያለብሽ። የት አባቷ ሄዳ ነው ይቻ አሰዳቢ? ያችውልሽ የታለች? በረንዳው መጨረሻ ላይ ከሴቷ ፖሊስ ጎን ቆማል እኮ። ይሄኔ እኮ የሆነ ያልሆነውን እየቀባጠረች ነው። ነይ ወዲህ። እሺ ተረጋጊ ታታ። ሁኔታ መቅደስ ነይ ወዲህ። ምን ለመሆን ነው እዚያ ተፈናጥረሽ ቆምሽው? ወይ ኧረ ተረጋጊ ታታ። ሌላ ነገር ነው እኮ የሚመስለው። እንግዲህ አታሳብደኝ አንተ ሰውዬ። ወዴት አመጣት እንደሆነ ሂድ አምጣት። ያው እኮ እየመጣች ነው። ወይኔ መንበረ ከሰው አለው ብዬ ከጅብ ተዳብዬ አለ የኔ ቢጤ። ያት እንዴት እንደምትለጠጥ። ነይ እዚህ ጎኔ ተቀመጭ። እሺ። ምንድን ነበር ለፖሊሷ ስትነግራት የነበረው? ኧረ እኔ ምንም አላወራሁም። ምን ለመሆን ነው ታዲያ ከኛ ተነጥለሽ ወደ አይቆምሽው? ታታ ታገል ወጥቷል። ተረኛ አንቺ ነሽ። ትንሽና ግቢ። ትሰሚያለሽ? አርፈሽ አስፋው ጎን ተቀመጪ። ችግር እፈጥራለሁ ብትይ የማትወጭበት ማጥ ውስጥ ከትሻለሁ። ይጂ ታታ አስነዋሪ ፖሊስ ምልክት እየሰጠሽ ነው እኮ። ግቢ እያለሽ እኮ ነው ፖሊስ። አይደለው እንዴ? ምንድን ነው የምትለኝ? አስፋው አንዴ ታገልን ላናግረው። አርፈሽ ቁጭ በይ። አስፋው ታገል እንዳልጠለፈኝ ታውቃለህ። የሚያዋጣሽ አፍሽ ዘግተሽ መቀመጥ ነው። እሺ ታታ ምን ልታደርግ ነው የገባችሁ? ከጎረምሳ ጋር ኮብልለሽ ስለነበር ሽልማት ልታሰጥሽ አይመስልሽም? ኮማንደሩ ከታታ በኋላ ነው የኔን ቃል የሚቀበለው? ቆይ ግን ቃልሽን ለመስጠት የቸኮልሽው ለምንድን ነው? መቸኮል አይደለም፣ ግን እውነተኛውን ነገር መናገር እፈልጋለሁ። ምንድን ነው ያልሽው? የቱን እውነትሽ? እኔና ታገልን በፖሊስ ስታስይዙን እታታ ለፖሊሶቹ የተናገረችው ታገል የሚያጭስ ሰው እንደመጣ ሲያውቅ ጠልፎ ወስዶሻል። ገባሽ? አልጠለፈኝም። እኔ ራሴ ከሱ ጋር ለመኖር ወስኜ ነው አብሬው። ይህን ነገር ደግመሽ ስትናገሪ እንዳልሰማሽ። ደግሞ ድምፅሽን ቀንሺ። አስፋው ሊያጨኝ የመጣው ሰው ጓደኛህ ቢሆንም እኔ ታገልን እወደዋለሁ። ከሱ ውጭ ማንንም ስለማልፈልግ ነው አብሬ የጠፋሁት። ይህንን እናገራለሁ። ይበቃሻል። የኮንኮለት ነዋሪ መዘባበቻ ያደረግሽን ይበቃሻል። ደግሞ ሳታፍሪ ታገልን ወድጄ ጠፋው ታያለሽ። አላስገድደኝም አልኩ እኮ። ሞክሪውና ምን እንደሚከተልሽ ታያዋለሽ። እታታ ወጥታለች። ቀጥሎ እኔን መሰለኝ የምገባው። ቁጭ በይ። ይኸውልሽ እዚያ ገብተሽ እንዳሁኑ ዘላብዳለሁ ብትይ ወየውልሽ። ከዚህ በኋላ እኔም ሆንኩ ታታ አናውቅሽም፣ አታውቂንም። አዎ አናውቅሽም። አዎ አናውቅሽም። እመቤቲቱ ቀጥ ወደ ቤት። ወደ ቤት? ለምን ትይኛለሽ ደግሞ? ምን መሆን ፈለግሽ? እስካሁን የተከናነብኩት ውርደት አይበቃም? ሌላ የምትጨምሪበታለሽ? ታታ እሷ የምትፈልገው ኮማንደሩ ጋር ገብታ ቃሏን መስጠት ነው። ቃል መስጠት? የሰራሽው ነገር አያሳፍርሽም? አንቺ ገጠር አፈር ገፍቶ የሚኖረው ድሃ አባትሽ ሳያሳዝንሽ፣ ለፍቼ ደክሜ እዚህ ያደረስኩሽ እኔ ሳላሳዝንሽ፣ አንድ መናጢ ጎረምሳ ተከትለሽ የሄድሽ ነሽ እኮ። እታታ ዝም በይ። የራስሽ የወደፊት ሕይወት እንኳን መች አሳሰበሽ? ቀልብ የሌለው ውሻ ጻድቅ አምጡልኝ ይላላሉ። የማትረቢ በያሁን ቀጥ ወደ ቤት። ታገልስ? ታገልማ የእጁን ያገኛል።